አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችንና እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ? ደህና ናችሁ? በያላችሁበት የአላህ ሱብሃነሁ ወተዓላ እዝነትና ውዴታ ጥበቃ አይለያችሁ። በያላችሁበት አላህ ይጠብቃችሁ። ሀሳባችሁን ሁሉ ነገራችሁን አላህ ያሰባችሁትን ሁሉ አላህ ያሳካላችሁ። ውድ እህቶቼ፣ ውድ ቤተሰቦቼ ቪዲዮውን እስኪ ላይክ ሼር አድርጉት እና ዛሬ የመጣሁት በአዲስ ቪዲዮ እና ትንሽ ደበር አድርጎኛል። እንግዲህ ድብርቴን ትካፈሉኛላችሁ ብዬ አስባለሁ። ምንጊዜም እናንተ ካላህ በታች ከጎኔ ናችሁ አውቃለሁኝ። እኔን ለማበረታታት እኔን ለመደገፍ ሁልጊዜም ከጎኔ ናችሁ። አልሐምዱሊላህ አመሰግናለሁ። ጀዛኩሙላሁ ኸይር። በመቀጠል እንግዲህ ዛሬ የመጣሁትና የደበረኝ ነገር ምንድን ነው? እኔ የምለቃቸው ቪዲዮዎች የሚያዝናኑ አይደሉም ወይ ደግሞ ብቻ ምን ልባላችሁ እየገባችሁ የምታበረታቱኝ እኔን ለመደገፍ እኔን ከፍ እንዲል እንጂ ያን ያህል የኔ ቪዲዮ አስተማሪ ሆኖ አይደለም አውቃለሁ። ወይም ደግሞ የሚያስቅ የሚያዝናና ከዲካም ወይም ከሀሳብ የሚያስረሳ አይደለም። ነገር ግን ለእኔ ብላችሁ ነው ከጎን የሆናችሁ ቪዲዮን እያያችሁ እያበረታታችሁኝ ያላችሁ እህቶቼ፣ እናንተን ሳላመሰግን አላልፍም። ነገር ግን እኔ እናንተ እንደዚህ ድጋፋችሁን ከጎን የሆናችሁ ስትደግፉኝ የእናንተን ድጋፍ ከእኔ ላይ ካላያችሁት ለውጥ ኑሮት ካላያችሁት ለእኔም ለእናንተም ድካም ነው እየሆነ ያለው ማለት ነው። እና ምን ለማለት ፈልጌ ነው፣ ዩቱብ እኔ እንግዲህ ከከፈትኩም ከጀመርኩም ዘገየሁኝ። ነገር ግን ጥቅም ላይ ያዋልኩት አሁን በቅርብ ጊዜ ነው እና ከዚህ ቀደም ዩቱብ ተሰርቆ ነበር እና ዩቱብ ተሰርቆ ከዛ ተመለሰልኝ እንደምንም ብሎ ሰውየውም ታውቆ ስለነበረ ያው ተመለሰ አልሐምዱሊላህ። ነገር ግን ከተመለሰ በፊት ሳይመለስ በፊት ማለት ሳይሰረቅ በፊት እኔ ጋር ሳለ ሙሉ በሙሉ የምሰራውን አንዲት ነገር ሳያስቀር ይከፍለኝ ነበረ። የራሱ የሚያነሳውን አንስቶ ግብር ማለት ነው። ግብር አንስቶ ከኔ ላይ የሚያነሳውን የራሱን ድርሻ አንስቶ የራሴ አለሽ የሚለውን ሁሉ ይሰጠኝ ነበረ። ግን ተሰርቆ ከተመለሰ በኋላ የሚከፍለኝ እኩል በኩል ነው። ለምሳሌ እንዲገባችሁ $100 ባገኝ 50 ለሱ 50 ለኔ ነው የሚሆነው። ይሄ እንደ ምሳሌ ነው እንጂ እኔ $100 ሰርቼ አላውቅም። 70 60 ነው ወይ 80 ከዚህ አይበልጥም። ያነውም ዶላር ሳይሆን ሊሮ ነው እና ይሄንን የሚደርሰኝን በአግባቡ አሁን እየደረሰኝ አይደለም። ዩቱብ ከዩቱቡ ይሁን ከምን እንደሆነ ችግሩ አላውቅም። ሁለተኛ ጊዜ ሲከፍለኝ በ2 ወር በ3 ወር ነው 6000ን ወስዶ 6000 ነው የሚከፍለኝ እና ይሄ ማለት የአንድ ወር አይደለም። የአንድ ወር ቢሆን ምንም ችግር የለውም። ግን 2 ወር 3 ወር ለፍልፌ ነው የሚከፍለኝ እና ከቅርብ ጊዜያት ወዲህ አሁን ሁለተኛ ጊዜ ነው እንደነገርኳችሁ። የአሁኑን ክፍያ ቤቴ ላይ ወይም መጋረጃ ላይ ነበረ ላረገው የነበረው እሱን ነበር የምጠብቀው። ግን አሁን ሲመጣ ብሩ ሲመጣ 6000 ነው የሆነው። 6000 ደግሞ ለእኔ ምንም የሚያደርግ ነው ነገር የለም። ሂጄ አወጣሁኝ፣ እዛው ጨርሼ መጣሁኝ። ለቤት የሚያስፈልግ አንዳንድ ነገሮችን ማለት ነው። እና ምን ልላችሁ ፈልጌ ነው፣ እናንተም እየለፋችሁ እኔም እየለፋሁ ለውጥ ከሌለ በጣም ያስጠላል። እና በአጠቃላይ ባጭሩ ስነግራችሁ ዩቱብ እኔ እየተጠቀምኩበት አይደለም። በቃ እኔ ምን እንደሆነ አላውቅም። ችግሩ ሰው ስጠይቅ ግብር ነው አሉኝ።
ግብሩ ደግሞ ራሱ ይጥፋል። የግብር ይሄን ያህል ቀንሻለሁ ይላል። ግብር 1 ብር 2 ብር ነው። ከዚህ አይበልጥም የሚያነሳው ማለት ነው። ይታያል ከሚከፍለኝ ላይ ማለት ነው። እንደገና ለኔ 73 ዶላር 73 ሊሮ ሰርቼ ነበረ በዚህ 2 ወር ውስጥ ማለት ነው። ይሄ እንትን የመጣው ግማሹ ነው። 37 ነው ለኔ የደረሰኝ 37 ሊሮ ነው ወደ እኔ የተላከው። ሲላክ 6000 ብር ነው የሆነው በኢትዮጵያ። ስለዚህ እስኪ ስለዚህም የምታውቁ ካላችሁ ይሄን ዩቲዩብ እዚህ ለማድረስ ብዙ ለፍቼበታለሁ፣ ብዙ ዋጋ ከፍዬበታለሁ እና ዩቲዩቡን ከማቆመው መፍትሄ የምታግዙኝ ሰዎች ካላችሁ ወይ ደግሞ መፍትሄ ያግዛችኋል ብላችሁ የምታስቡት ሰው ካለ ቢያስተካክልልኝና ቢስተካከል ስራዬን ብቀጥል ደስ ይለኛል። ግን በዚህ ከቀጠለ አሁን ራሱ ወደፊት ቀጣይ ወር እንደሚቆርጠው እያወቅኩኝ ቪዲዮ ስለቅ በጣም እየደበረኝ ነው እመለቀው ማለት ነው። ለምን እኩሉ የሰራሁትን በሙሉ እየተሰጠው አይደለም። ስለዚህ የሰራሁትን ካላገኘሁ ደግሞ ምን አደከመኝ እና እስኪ ምን ትሉኛላችሁ? እንደዛ ከሆነ ልተው፣ መፍትሄ ካለው መፍትሄን ያፈላለኩኝ ሁሉም ሰው የሚለኝ ይስተካከላል ወይ ደግሞ ግብር ነው እያሉኝ ያሉት ማለት ነው። የዩቲዩብ ግብር እኔ ከዚህ በፊትም 2-3 ይከፍሉኛል። 2-3 ሲከፍለኝ የሰራሁትን ነው ቆርጦ አያውቅም። 2 ብር የሚቆርጠው እና አሁን የመጨረሻ ግን ተስፋ ልቆርጥ ጫፍ ደርሻለሁ። ሰዓት እምቢ ብሎኝ ሳለ ሰብስክራይብ እምቢ ብሎኝ ሳለ ተስፋ ያልቆረጥኩትን አሁን ምክንያቱም ምን መሰላችሁ? በፊት ጊዜ በአረቦች ዳታ ነው፣ ችግር የለውም ውጭ እያለሁ ማለት ነው። ኢትዮጵያ መጥቼ 10,000 ብር ዳታ ሞልቼ ከዛ እንደገና ወር 2 ወር ሰርቼ መልሰዋለሁ ያልኩትን እሱ ግን ወር 2 ወር አድሬ አልመለስኩትም። ለምንድን ነው የሚከፍለኝ? 2 ወር 3 ወር አድሮ ነው። 2 ወር 3 ወር አድሮ እንግዲህ በወሩ 10,000 ብር የሚከፍለኝ ቢሆን ግድ የለም ችግር የለውም ዳታዬን መልሻለሁ እላለሁ። ግን 2 ወር 3 ወር ቆይቶ 6,000 ነው የሚከፍለኝ እና ይሄ 2 ወር 3 ወር አስቡት ሳልሰራበት ምን ያህል ጊዜው እየሄደ እንደሆነ ሳልጠቀምበት ማለት ነው። እና እኔ አሁን ያለኝ አማራጭ ዩቲዩብን ለማቆም ነው ሙሉ ለሙሉ። በቃ ምንም አይነት ጥቅም የለውም። እኔ ምን አይነት ችግር እንደደረሰብኝ በእኔ አላቅም ምን እንደሆነ። እንግዲህ የሰረቀው ሰውዬ ይሄንን ብሩን በጋራ ያረጋል ብዬ እንዳላስብ እሱ ወጥቶ እኔ ብቻ ነኝ ያለሁት ዩቲዩብ ላይ። እንግዲህ ሌላ ወይ ከቲክቶክ ጋር ወይ ከሆነ አፕሊኬሽን ጋር አገናኝቶ ወደዛ እንዲከፍለው እያረገ ነው ብዬ እንዳላስብ ያለሁት እኔ ብቻ ነኝ። በነገራችን ላይ አንዴ እሱ ስራውን ሰርቶ ከሄደ ቢኖርም ባይኖርም ብሩ ወደዛ ተቆራጭ ይሆናለት እንደሆነ አላቅም። እኔ ምን አይነት ችግር እንደደረሰብኝ ዩቲዩብ ሲጨንቀኝ ነው። እና እስኪ ውድ ቤተሰቦቼ ምን ትላላችሁ? ምን ትመክሩኛላችሁ? ምን ባደርግ ነው ነው ብትወው ነው አድቤ እንደዚህ እኝኝ ከማለት ቪዲዮ ለመስራት ብዙ ነገር ተቸግሬ እናንተ ተወዱታላችሁ፣ ታውልኛላችሁ፣ አታውልኝም፣ እናንተ አሰለችሁ አላሰለችሁኝ እያልኩኝ እየወጣሁ እየለቀቅኩኝ እኔ ካልተጠቀምኩኝ ምን ያደርጋል? ምንም የሚያደርገው ነገር የለም። አንደኛ እይታ ብዙ ስለሌለው ያን ያህል አይከፍልም። ያን ያህል ክፍያ የለውም። ብዙ እይታ ኑሮትና ብዙ ክፍያ ቢኖረው ችግር የለውም። ለምን እኩል በኩልም ቢሆን ያን ያህል በዛ ያለ በርከት ያለ ከሆነ ቢወሰድም ችግር የለውም። በ2 ወር በ3 ወር ግን 6,000 ተሰጥቶ 10,000 ዳታ ተሞልቶ በዛ ላይ ውጣ ወረድ
ቪዲዮ አገኘሁ አላገኘሁ እያልኩኝ የምሰራው ነገር ለእኔ አሳሳቢ ጉዳይ ሆኖብኛል ውድ እህቶቼ። ለማንኛውም ዛሬ ራሱ ለምን ዝም አልሽ ጠፋሽ ብላችሁ ብዙ ልጆች እንዲያታስቡ ነው እንጂ ቪዲዮ የመልቀቅ ሞራንም ቻንስም የለኝም። በጣም አስጠልቶኛል ከምንም በላይ ማለት ነው። ሰው ሁላ ብዙ ነገሮችን ይጠቀሙበታል፣ ብዙ ነገሮችን ያረጉበታል ዩቲዩብ ላይ ሰርተው ማለት ነው። እኔ ግን ዲያታዬን እንኳን መመለስ አቅቶኛል። ከሞላሁት አሁን ይሄን ዲያታ 3 ወር እያለፈው ነው። 3 ወር 4 ወሩ እስካሁን የዲያታ አልመለስኩም። እና ምን ትላላችሁ? ምን ትሉኛላችሁ? ውድ እህቶቼ አሁን ይሄ ነገር እንደው ጥሩ ነው? እኔ ምን የዩቲዩብ ህግና ደንብ ነው እንዲያለን የኔን ብቻ ነው። እኔ ብቻ ነኝ። ብዙ ቦታ ጠየቅኩኝ፣ ሰርች አደረኩኝ፣ አየሁኝ። ችግር ያለው ከኔ ቻናል ብቻ ነው። ከኔ ቻናል ምን አይነት ችግር እንደገጠመው እኔ ላውቀው አልቻልኩም። ለሰውም ሰጥቼ አሳይቼው ነበረ። ምንም አይነት ችግር የለበትም ነው እያሉኝ ያሉት። እና እስኪ መፍትሄ ካላችሁ አሳውቁኝ ውድ ቤተሰቦቼ ማለት ነው። እና እንግዲህ ወስኛለሁ ለማቆም። እንግዲህ አሁን ያው ግማሽ አድርጌ ነበረ። እንግዲህ ቀጣይ ወር ወይ 2 ወር የዛሬ 2 ወር ከሰራሁኝ ደግሞ እንዲሁ ከፍለኝ ነበረ። ግን ያው ሞራን ስለሌለኝ ቢያንስ ይሄ እንኳን አሁን የቆጠረውን እንኳን ሳልወስድ ነው ማቆም ፈልገው የራሱ ጉዳይ ማለት ነው። እና ውድ እህቶቼ እንደኔ ዩቲዩብ እያስቸገራችሁ ላላችሁ እስኪ ግጩኝ ላይክ እና ቻው። በተረፈ በሌላ ቪዲዮ እስከምንገናኝ ድረስ ሰላም እንገናኝ። ሰላም አለይኩም።